ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 9ኛ ቪዲዮ ነው። ዛሬ በፈረንጆቹ ቀኑ ኦክቶበር 25 2025 ነው። እንግዲህ በ89ኛው ቪዲዮ ሴግመንት ማርኬቱን ሴግመንት አድርጉትና ለእያንዳንዱ ሴግመንት የሚገባውን አይነት ላይክ ነው ፖሊሲና ሬጉሌሽናቸው ላይክ ነው በሴግመንቱን ፎከስ ያደረገ ይሁን። ለምሳሌ የሰዎቹ የገቢ መጠን ፈርስት እና ሰከንድ ኩዊንታይል ላይ ከሆኑ የማርኬት ገበያው በትክክል እንዲሰራ የታክስ ኢንሴንቲቭ ስጡ። ለምሳሌ ለማናቸው ስማቸው ቤት ሰርተው ለሚያከራዩ ተቋማት ፕራይቬት ፐብሊክ ፓርትነርሺፕ አመቻቹላቸው። ህግ ነፃ አውጡላቸው ማለት ነው። ግልጽና ነፃ የሆነ ለሁለቱም ማለት ነው ፌር የሆነ ህግ አውጡላቸው ወዘተ። እንደዛ በማድረግ ምክንያቱም ሁሉ ሰው ቤት ላይ ሰራ ይችላል ተከራይቶ እንዲኖር የክራይ ቤትም ጥራቱና ዋጋውን ባገናዘበ መልኩ በበቂ ሁኔታ ማግኘት እንዲቻል ያናመቻቹላቸው። መሬት እየገነባችሁ መሬት ላይክ ነው እያለማችሁ እና ሰርቪስ እና መሰረተ ልማት አሟልታችሁ በርካሽ ለነዚህ ሰዎች አቅርቡላቸው እና እንትን ራሳቸውን አፕግሬድ እያደረጉ ለምሳሌ ከሙሉ ቤት ሰርተው መጀመር የለባቸውም። ምን ልበላል ቀለል ያለ ነገር ቀለስ አድርገው በትንሽ ብር ለምሳሌ ሄደው 5 ሚሊዮን ምናምን ከትልቅ ባንክ መበደር ላይችሉ ይችላሉ። ሃውሲንግን ምንድነው ፋይናንሻል ማይክሮ ፋይናንሶቹ ጋር አመቻችታችሁላቸው የሆነ ነገር ጀምረው ቀስ እያሉ አንድ ሳሎን ከዛ ደግሞ የሆነ ጊዜ ኖረው እሱን ሲጨርሱ ደግሞ እንደዚህ ያደርጉ ኢንክሪመንት እንዲያደርጉ ፋሲሊቴት አድርጉላቸው ነው የሚሉት። እኔ እንግዲህ ያደርኩበት ምንድነው ይሄን ለማሰብ እኮ መጀመሪያ በሀገር ደረጃ ማለት እንደ አስተሳሰብ እንደ ፓራዳይም እንደ እሳቤ 70% ወይም 80% የሚሆነው ኢትዮጵያዊ በተለይ ትልቅ ከተማ ውስጥ የሚኖረው ትንሹ የቤቱ ስታንዳርድ ኮንዶሚኒየም መሆን አለበት ብሎ ማሰብና ኢንቪዥን ማድረግን ይጠይቃል። በእኛ ሀገር ግን እንደሚስተዋለው ከምንከተለው የፖለቲካ መበላሸት የተነሳ ኮንዶሚኒየም አሁን እንትኑ ሆኗል ነው ታፕ ናችሁ ሆነዋል እና this is too technical ወደኋላ ተመልሶ መታሸት አለ። እንዳልኳችሁ መልሶ የሚወስደን የት ነው? ህገ መንግስት ጋር ነው። መልሶ የሚወስደን የት ጋር ነው? ስለ ሰው ያለን ስለ ማህበረሰብ ያለን አስተሳሰብ ነው። ዘመኑን የምንረዳበት ላይክ ነው። ዘመኑ ምንድን ነው አንረዳውም እኮ ነው። this is እኮ 21st century ነው። this is እኮ ፖስት ሬኔሳንስ ነው። ህዳሴ ከተጀመረ 500 ዓመት ሆኖታል። እኛ ህዳሴ ራሱ ጽንሰ ሐሳቡ ስላልገባን ግድብ ገድበን ህዳሴ እንለዋለን። በጣም ተደናቁረናል። ልክ አይደለንም። ነው ይሄ አእምሯችን መለወጥ አለበት፣ መቀየር አለበት። እሱን እያልኩ ነው። እና አሁን ኪው2 እና ኪው3 ላይ ደግሞ ሲመጡ ሃውሲንግ ነው ነው ማይክሮ ፋይናንሶችን አበረታቱ ነው the same thing ነው ማይክሮ ፋይናንስ እንዳልኳችሁ አሁን በጣም ጥቂት ነው። ምክንያቱም 38,000 ነው በአቨሬጅ ስንወስደው ዝም ብለን ራሳቸው ያስቀመጡት መረጃ የሚያበድሩት 28,000 ምናምን ነው በአማካይ። ለአንዳንዱ 100,000 ያበድረውት ሊሆን ይችላል። ግን በ100,000 ብር ቤት ተበድረ ማስፋፊያ መስራት ይቻላል። ማስፋፊያ ለመስራት ግን ምንድነው መሰላችሁ ለምሳሌ አሁን ማስፋፊያ ለኔ ትርጉም የሚሰጠኝ እነሱ አሁን እዚህ ኪ1 እና ኪ2 ላይ እንዳሉት መንግስት ለምሳሌ 200 ካሬ ሜትር መሬት አልምቶ ማለት ኢንፍራስትራክቸሮቹን አሟልቶ የሚያስፈልጉትን አገልግሎቶች አስገብቶ በርካሽ ዝቅተኛ ገቢ ላላቸው ሰዎች ሰጠን። እነዚህ ዝቅተኛ ገቢ ያላቸው ሰዎች ይህን መሬት ከወሰዱ በኋላ ቤት የግድ ነው ትልቅ እንትን ማለት የለባቸው። ሌት ሴይ ዝም ብለው ነው ፕላን ሊኖራቸው ይችላል። አሁን ለዚህ 200 ካሬ ሜትር ላይ ሊሰሩ ያሰቡት የሆነ ቤት ፕላን ሊኖራቸው ይችላል። ቀለል አድርገው ይጀምሩት። ለምሳሌ ምን ልበላችሁ ዝም ብለው ሳሎኑን እዚህ ጋር ብለው ይጀምሩት ከሳሎኑ እና ምናልባት አንድ መኝታ ቤት ጨምረው ይጀምሩት በቀላሉ ማለት ነው። እና አንድ ክፍል ቤት ሰርተው
ይኑሩበትና ይሄንን የከፈሉ ምናምን በሚቀጥለው በፕላኑ መሰረት መኝታ ቤቱን ይሰራሉ። በሚቀጥለው ምናልባት ጂም ምናምን ከሆነ እሱን ይሰሩታል ምናምን እያሉ እንደዛ ከሆነ ያስኬዳል። አሁን ግን ዝም ብሎ የሆነ ቦታ እንደዚህ ተወትፈው ነው ያሉ ያለክ ነው እንዳልኳችሁ አዲስ አበባ አሳይታን አይደለም አዲስ አበባን አይታችሁታል። ዝንጅብል ነው የሚመስለው። ገብቷችኋል? እዛ ላይ ማይክሮ ፋይናንስ ሰፖርት እያደረግ ቤት ስሩ ምናምን ብትላቸው እኔ እንጃኒ ማለት ይሄ አገር እንደገና ፈርሶ ነው መሰራት ያለበት። ከአስተሳሰባችን ጀምሮ ነው። እኔ ሴንስ አይሰጠኝም። ለዚህ ላይክ ነው ይህንኑ ውጥንቅጥ፣ ይህንኑ ቅጥልጥል፣ ይህንኑ ልጥፍጥፍ እናስቀጥለው ወይ ማይክሮ ፋይናንስ አሁን ለምሳሌ ኢንክሪመንታል ቢልዲንግ እንዲያደርጉ ፋሲሊቴት ሰልፍ ኤንድ ኢንክሪመንታል ቢልድ ብለን ይህንኑ ያስቀጥሉት ወይ? ዩ አንደርስታንድ ለማለት የፈለጉ ግን አሁን መንግስት የሚያስበው ምንድነው? ቤት ሰጥን መሬት ሰጥና ግንባታ ጀምርበት አይደለም። ስጠውና ትንሽ ነገር አድርጎ ይግባበት። ከዛ ማይክሮ ፋይናንስ ምናምን እያደረገ ቢልድ አድርጎ ይኖርበት። እሱ እስማማለሁ። በፕላን መሰረት ቤቱን ሲጨርሰው ቀስ እያለ ላይክ ነው ዩኔቨር ነው አፕግሬድም ሊያደርግ ይችላል። ሀብታ ላይክ ነው እድገት ሊያገኝ ይችላል፣ ወይ ቢዝነስ ሊጀምር ይችላል፣ ሁነውስ ሎተሪ ሊወጣለት ይችላል። ዋሬቨር ላይክ ነው። ግን ኢንክሪመንታሊ ቢልድ ሲያደርግ ፕላኑን ሚት የሚያደርግ ቤት ይሆንለታል። ገብቷቸዋል። ሌትስ ሴይ ፋንሲ የሆነ ባኞ ቤት ላያስገባ ይችላል። ከ10 ዓመት ከ15 ዓመት በኋላ ያስገባው ባኞ ቤት ግን እያለ እንደሱ እስማማለሁ። ግን አሁን ባለበት ስታተስ 60 ሺህ ብር 70 ሺህ ብር 80 ሺህ ብር እየሰጠ ኢንክሪመንታሊ ቢልድ ያርግ ማለት ምን ማለት ነው? ያንኑ ለእኔ ነው የምላችሁ፣ ለዛ ነው የሚሰጠኝ። ስለዚህ we have to ከመጀመሪያ ከስክራች ከፍልስፍና ተነስተን ስታንዳርዱ ምንድን ነው? አዲስ አበባ ውስጥ ቤት ለ80 በመቶ ለሚሆነው የአዲስ አበባ ሕዝብ ትንሹ መነሻው ኮንዶሚኒየም መሆን አለበት። ካልሆነ ሲቀጥል ራሱ ሰርቶ የሚገባው ቤት መሆን አለበት። ይቅርታ፣ ለምሳሌ ምንድን ነው ሲጀምር አይችዲፒ ዝቅተኛው ለ80 ካልሆነ የማህበር ቤት ይሆንለት፣ ካልሆነ ሪል ስቴት ይሆንለት፣ ካልሆነ ራሱ ገንብቶ የሚገነባው ቤት ላይክ ነው ደረጃው ማለት ነው። ራሱ ገንብቶ የሚገነባው ሀብታም ነው ብለን አስዩም አድርገን ማለት ነው። ማለት ራሱ ሲገነባ ስታንድ እንትኑን ላይክ ፕሪዲፍ የሆኑትን ፕላኖች ሳይሆን አሁን በማህበር ስትሰሩ አንድ አይነት ምናምን ይሆናል አለም ቤቱ ምናምን ራሳችሁ ግን ለየት ያለ የሆነ ለቅ ነው ለቀቅ ያለ ምናምን ነገር መስራት ከፈለጋችሁ እንደዚህ ግን ሚኒመሙ አይችዲፒ ይሁን፣ ከዛ ሲቀጥል ኮኦፕሬቲቭ ይሁን። ይሄንን ግን 80 ወይ ላይክ ነው 80% የኢትዮጵያ ሕዝብ አዲስ አበባ ሕዝብ ለምሳሌ የሚኖርበት የቤት ደረጃ ይሁን ብለህ ማሰብ አለብህ። ያንን ስታስብ ህግህን በሙሉ ነው ገለባብጠህ መጣል ያለብህ ማለት ነው፣ ያንን አቺቭ ለማድረግ እና የአእምሮ ፈንዳሜንታል ለውጥ ካልመጣ አሁን ፋሲሊቴት አድርግና ጥቃቅንና አነስተኛ ብድር ሰጠህ ምናምን ቅጥልጥልጥል አድርጎት ያው ሚዝሪው ነው የሚቀጥለው የሚል እምነት ነው ያለኝ እና እሱ የሚስተካከል ነው እና እዚህ ጋር አሁን ኢንካሬጅ ላይክ ኢኖቬሽን ኢን ኮንስትራክሽን ሴክተር እኔ ለምሳሌ ላይክ ነው what I'm trying እንደው አይ ዶንት ኖ እኔ ስለ ኮንስትራክሽን እውቀቱ የለኝም። ማን ነው ስሙ ቻት ጂፒቲ የማያውቀው ነገር ስለሌለ ሌትስ ምን ልላችሁ መሰላችሁ እዛ ቪዲዮ ላይ አሁን ያነሳሁት ሀሳብ አለ 89ኛው ላይ ማለት ነው ስካይላይት ሲገነባ እኔ ኢትዮጵያዊ አላየው ገብቷቸው ቻይኖች መሰለኝ የሰሩት ላይክ ነው is it a big fit like for Ethiopian construction companies to build a structure like a Skylight Hotel.
ማለት ምን ልላችሁ ነው እንዳልኳችሁ አሁን የኮንስትራክሽን ሴክተሩ ፈጠራ ማለት ኢኖቬሽኖችን እንዲያመጣና ምናምን እንዲሰራ አድርግ ነው። ነገር ግን እንዳልኳችሁ ፖለቲካችን ግን ያን አይፈቅድም። ምክንያቱም የፈጠርናቸው short answer is it's realistic but usually not yet done entirely by local firms without foreign like no yes no like no short answer it's realistic ግን ይቻላል ነው ለማለት የፈለኩት። ምንድነው ኮንስትራክሽን ካምፓኒዎቻችን አንደር ሰርከምስታንስስ በገበያ ተወዳድረው ቢሰሩ ኖሮ በ30 ዓመት ውስጥ እንደ ስካይላይት አይነት ስትራክቸሮችን ለመገንባት ፋይናንሱ እንትኑም ሊኖራቸው ይገባ ነበር። like ነው ቴክኒካል ኖሃው ስኪሉም ፍጥነቱም ኳሊቲውም ምናምኑም ሊኖራቸው ይገባ ነበር። አላቸው ወይ? አሁን ነው የምላችሁ 30 ዓመት ኮንስትራክሽን ካምፓኒዎችን ሲያደልብ ነበር መንግስት። አቅም ገንብተናል ወይ? አሻሽለዋል like ነው አልከራከርም። ብዙ ጥሩ ችሎታዎች አይተናል። ግን ማደግ የሚገባቸውን ያክል ካፓሲቲ አልፈጠሩም። ለምን? እኔ ችሎታ ተኮር አይደለም። ችሎታ እንዳልኳችሁ ነሰሰርሊ ኢትዮጵያዊ መሆን የለበትም እኮ። አባቶቻችን በ14ኛው ምናምን ክፍለ ዘመን ሂዱና ይሁ በእነ አፄ እስክንድር በእነ አፄ ዘርዓ ያዕቆብ በእነ አፄ ዳዊት በእነ አፄ ምናምን ከውጭ ድረስ ከህንድ ምናምን አምጥተው ስዕል ያስላሉ፣ መሳሪያ ያሰራሉ፣ ቤተክርስቲያን ያስገነባሉ ምናምን። ገዝተህም አምጣው ነው የምልህ። ግን ሆም ግሮን የሆነ ካምፓኒ ፈጥረናል ወይ? አልፈጠርንም። ለዚህ ምክንያቱ ምንድን ነው? ፖለቲካችን፣ የማህበረ ሳይንስ ልሽቀታችን፣ የእውቀታችን ውስንነት ነው እንጂ እኛ ስላነስን አይመስለኝም። ተነል መስራት እኮ በእኛ እንጂ አልተማመንም ነው የምላችሁ። በአንድ ጊዜ ላይ መጣ ይችላል። ነገርኳችሁ። አሁን ለምሳሌ እንዳልኳችሁ አሁን የቦሌ መንገድ ላይ ያሉትን የክራይ ቤቶችን ያቸው ኢህአዴግ ከሰራቸው በሙሉ ኮንዶሚኒየም ነው የሚሻሉ ይመስለኛል። እንዲያውም ውድ ናቸው ይመስለኛል። የባለስልጣን ምናምን መኖሪያ ካሉ ለምን አቅም አልገነባንም? አላሸቅ ነው ማለት ወደ ኋላ እኮ ነው 200 300 400 ዓመት ይሄድ ነው እና ልክ ነው። ኢኖቬሽን አበረታታ። ኢኖቬሽን ግን የምታበረታታው ምንድን ነው? ሸልማለሁ፣ አዲስ ኮንክሪት ይዞ የመጣ ሰው ሸልማለሁ በማለት ነው ወይ? አዲስ አይነት የኮንክሪት አሰራር ይዞ በምን አይደለም ነው። የገበያ ውድድር ፈጥረ፣ የንብረት ዋስትና ፈጥረ፣ የመሬት ፖሊሲ አስተካክለ፣ የቤት ግንባታን አፋጥነ፣ የክሬዲት ገበያውን አሻሽለ ምናምን ብለ በዛ ሂደት ውስጥ ሰዎች ለሀብት ሲወዳደሩ ቴክኖሎጂ እያመጡ አሰራር እያመጡ ፈጣን የቤት አሰራር ምናምን እያመጡ ዲፍረንት ሜካኒዝም ቴስት ኤንድ ትራይ በማድረግ ካፓሲቲያቸውን ቢልድ ያደርጋሉ። ሲያቅታቸው ኮንሰልታንት ይቀጥራሉ፣ ሪሰርቸር ይቀጥራሉ፣ ምናምን ይላሉ። እኛ ግን ያ ይታየናል ወይ ነው። ሀገሪቱ ዲዛይን የተደረገችው እንደዚህ አይነት ሀሳብ ባላቸው ሰዎች አይደሉም። ስለዚህ እኔ አሁን ኢንካሬጅ ኢኖቬሽን ኢን ኮንስትራክሽን ሴክተር ጥሩ ሀሳብ ነው። ግን ኢህአዴግ እኮ በቲቪቲ ቴክኖሎጂ ኤክስፐርቶች ፈጥራለሁ ብሎ የሚያስብ ነው። ስንት ማነቆ ሌላ ቦታ አስቀምጠው ማለት ነው። ስለዚህ ዞሮ እዛው መንግስት ጋር ነው የሚሄዱ። promote cooperative housing, phase out HDP and introduce down payment subsidy programs. የኮኦፕሬቲቭ ሃውሲንጎችን ፕሮሞት አድርግ። ጥሩ ሀሳብ ነው፣ እስማማለሁ። እንዳልኳችሁ ግን እኔ እንትኑን ስላሰቡ እሱም ይበልጠው ይመስለኛል። ካልሆነ ግን እሱን ሀሳብ መሸጥና ተግባር ላይ ማምጣት ካስቸገረ በፖለቲካ በምናምን ምክንያት የማህበር ቤቶችን ማበረታታት ሲባል ደግሞ በቃ መሬት እንትን አዘጋጅ ተስጣቸው ይስሩ። መሬቱን አርክሰው 200 ካሬ ሜትር በ400 ሺህ ብር በዛሬ ገበያ ነው ማለት ብትሰጥ ምንም አይደለም። እና ሰዎች ይውሰዱና ኢንክሪመንታሊ ቢልድ ያርጉ እነሱ ራሳቸው። ምን ችግር አለ ማለት
ፕላን ያውጡ። ጥሩ ማለት ነው ስታንዳርዳይዝድ የሆነ ፕላን ይዘው ይምጡና ቀስ እያሉ ይገንቡት። ልክ ነው። አኮሞዴት ታት አለው ታት የሆነ 100% አስቀምጣችሁ ከዛ በኋላ ቢልድ አድርጉ ምናምን አይባልም። ይሸጡታል መሬቱን። ለምን አንተ መሬት እየቆጠብክ በቁጥቁጥ ትሰጣለህ? እነሱ እኮ መሬቱን የሚሸጡት ለምንድን ነው? አንተ ራሱ መሬቱን ስላስወደድከው መሬት ከሰጣቸው ማለት የሆነ በሆነ እንትን ምናምን ፈልቅቀው መሬት ካገኙ በኋላ መሬቱ በአመት በ2 ዓመት ውስጥ ደብል ትሪፕል ያደርጋል ፕራይስ። ስለዚህ ኢኮኖሚክ ኢንሴንቲቭ መሬቱን ለመሸጥ በጣም ከፍተኛ ነው። ቢካዝ ኦፍ ዩር ላንድ ፖሊሲ ቢካዝ ኦፍ ዩር ኮንስቲቱሽን ታመሃል ነው። የሰው አይደለም መንግስት፣ የላሸቀ የበሰበሰ ነው። ምን አለ ላይክ ነው። ስለዚህ መሬት ትሰጣቸዋለህ። ዋጋው በ2 ዓመት በ3 ዓመት እነሱ መሰረት አውጥተው ምናምን ሲጨርሱ የሚሰጣቸው ዋጋ የትየለየ ነው። የነገን እግዚአብሔር ያውቃል። ይሸጡታል። ግን መሬቱን ብታረክሰው፣ ከተማውን ብታሰፋው፣ ኦብጀክቲቭ በሀገር ደረጃ መነሻው ኮንዶሚኒየም ነው ምናምን ብለህ ብትነሳ እና እንደ ሰው ብታስብ ሌላ ነገር ይሆን ነበር። ግን አሁን እንዴት አድርገህ ነው ፕሮሞት የምታደርገው? ገብቷቸዋል። መሬት ስለምታስወደድ ይሸጡታል። ግጥም አድርገው ነው የሚሸጡት። አንተ ነህ ግን ለዛ ሪስፖንስብል፣ እነሱ አይደሉም። ፌዝ አውት አይችዲፒ። እኔ አይችዲፒን የጠላሁት እንዴት ልበላችሁ፣ ምንድን ነው የሚባለው? በዛ ማለት ውበት አጣ። ገብቷቸዋል እንጂ እኔ መንግስት ከቤት ውስጥ ፌዝ አውት አድርጎ ይውጣ። ምን ልበላችሁ፣ ሌት ኢት ዲሳይድ፣ ሪሶርሱ ያስወሰነው እንጂ በፖሊሲ ደረጃ አታስወጣው የሚል እምነት። ገበያው ካስወጣው ያስወጣው። በፖሊሲ ዋናው መቆጣጠር ያለብን ምንድን ነው? ተወዳዳሪ ሰሪ ሆኜ ቆያለሁ ካለ ቆይ፣ ምን ቸገረ? ገብቷቸዋል። እኔ እንዲያውም ገበያ ያረጋጋል ብዬ አምናለሁ። ተወዳዳሪ ሰሪ ከሆነ ማርኬት ቤዝድ እና ጥራት ያለው ይስራ። በደርግ ጊዜ ከተሰራ ይህንን የምትሰራው አንተ ምን ሆነ ነው? የአእምሮ ብልሽት ካልሆነ በስተቀር እና በማስሱ ቁጥቁጥ እነዚህ 6 ቤት ስለ አይደለም ነው እንትኑ ምንድን ነው የሚባለው? የፈሰሰው ማሸዋ እንደዛ ካደረኩ ቤቱ ይወደዳል፣ አፎርደብል አይሆንም ምናምን ጭንቅላት ስለማይሰራ ነው። እና እሱ ነው። ስለዚህ ኮኦፕሬቲቭ ሃውሲንግ ፌዝ አውት አይችዲፒ እኔ የፖሊሲ አቋም ባይሆን ደስ ይለኛል። ላይክ ነው ማርኬት ውስጥ አንጀስቲፋይብል ነው። ከዚህ በኋላ ማርኬት ውስጥ የምቆይበት ምንድን ነው የሚባለው አቅሜን ለዚህ ላይክ ነው። የመንግስት አሁን ኮንስትራክሽን ካምፓኒ ኖረው እንበል ነው የምላችሁ። እኔ ችግሩ አይታየኝም። አዝ ሎንግ አዝ ፕራይስ ስታብላይዘር ሆኖ ማርኬት ኮምፒቲተር ሆኖ እስከሰራ ድረስ ያንን እንዳያፋለስ ያን ጊዜ አይቶት በቃ አልፈልግም ይህንን የመንግስት ኮንስትራክሽን ካምፓኒውን ራሱ በጨረታ አውጥቼ ለግለሰብ ሸጠዋለሁ ካለ ይሽጠውና ይወጣ፣ ችግር የለውም። ግን በፖሊሲ ደረጃ አይወጣ። ማርኬቱ ስታብላይዝ አድርጎ ጀስቲፋይብል ሆኖ ካስወጣው ያስወጣው። ካልሆነ ግን በማርኬት እስከሰራ ድረስና ላይክ ነው ሌሎቹን የፖሊሲ እንትኖች አስተካክሎ ማርኬት ውስጥ አንድ ተወዳዳሪ ሆኖ እስከገባ ድረስ የቤት ዋጋ ለማረጋጋት እንዲያውም እኔ በጣም ጥሩ እንትን ይመስለኛል። ምክንያቱም ሪል ስቴት ካምፓኒዎች ማርካፓቸውን ላይክ ነው እንትን ፕራይስ ጋውጂንግ ውስጥ እንዳይገቡ ለመቆጣጠር ያን ስታደርገው ላይክ ነው ኢንቨስተር ትርፍ እስካገኘ ይመጣል፣ ስቴብል ይሁንለት ምናምን ይሁንለት እንጂ እኔ 50% ነው ትርፍ ኮንስትራክሽን ውስጥ አልገባም የሚል አይመስለኝ። እሱን ነው ላይክ ነው ኢንትሮዲውስ ዳውን ፔመንት ሰብሲዲ ፕሮግራምስ። ዳውን ፔመንቶቹ ላይ ያነሱት ሀሳብ እኔም እስማማለሁ። ለምሳሌ ዳውን ፔመንት የሚሉት ምንድን ነው? አሁን ለምሳሌ ኮንዶሚኒየም ለመግዛት 30% ቆጥብ ይሏቸዋል። ዝም ብለህ ተመዝገብ ብቻውን በቂ ነበር ነው ላይክ ነው ፕሮቫይድድ መክፈል እንደምትችል ስቴትመንት ማሳይ ላይክ ነው ሶ ሎንግ አዝ ዩ ኪፕ ፔይንግ። ምክንያቱም ዳውን ፔመንት ለምንድን ነው የሚፈለገው ነው
ገብቷችሁ ዳውን ፔመንት ለምንድን ነው ቅድመ ክፍያው እንደ ዋስትና ለመያዝ ነገር ነው። ግን ዋስትና ሌላ ነገር ነው በዚህ ዘመን ይመስለኛል። ገብቷችኋል? ላይክ ነው ቤቱ ተገብቶ ላይክ አሁን ለምሳሌ ያንተን ብር ወስጄ ቤት ሰራበታለሁ ምናምን ማንን ነው የምትዋሻው? ገብቷችኋል? ላይክ ነው ዱ ዩ ቲንክ መንግስቴን ሁሉ ኮንዶሚኒየም የገነባው ቅድመ ክፍያ የከፈሉ ሰዎች እነሱ ባጠራቀሙት ብር ነው ይመስላችሁ? አይደለም ነው ላይክ ነው ናንሰንስካል ምናልባት ነው ላይክ ነው ብድሩን እከፍልበታለሁ ምናምን ሊያስኬድ ይችላል። ግን በተለይ አት ገቨርንመንት ሌቭል ዳውን ፔመንት ኢንሲግኒፊካንት ነው ፋይናንሻሊ ብዬ አስባለሁ። እና ዳውን ፔመንት ሪኳየርመንት ሰዎች ላይ ባይጫን ጥሩ ነው ብዬ አስባለሁ። ላይክ ነው መንግስት ሰብሲዳይዝ የሚሆኑ ቤቶች እስከሆኑ ድረስ። ግን አሁን እነሱ የሚሉት ሰብሲዳይዝ አድርገው ነው ዳውን ፔመንቱን ራሱ እና ለምሳሌ አሁን ሰብሲዳይዝ ማድረግ ምን ማለት ነው? አንተ አንድ ብር ለምሳሌ 30% ነው መቆጠብ ያለብህ ሲባል አንተ 15,000 ብር ከቆጠብክ እኔ 15,000 ብር አሟላልሃለሁ። ለምሳሌ አሁን ከባንክ ሄዳችሁ የሆነ ቤት ለመስራት ገንዘብ ልትበደሩ ብትሉ ባንኩ 30% ዳውን ፔመንት አምጣ ካለ ችግር የለም አንተ 15ቱን ካመጣ እኔ ግን መንግስት ደግሞ 15ቱን እኔ እሞላልሃለሁ። እንደዚህ አይነት ፕሮግራም አምጣ ነው። እንዳልኳችሁ ግን መንግስታችን ቤት ቅንጦት እንዳልሆነ አእምሮ መታደስ አልቻለም። በድሮ ነው ያለው። እዛ በአሳይታ ማይንድ ነው ያለው። ያለክኒ ኢዲዝን እንትን አይገባውም ነው ገብታችሁ በጣም የሆነ እርግማን እኮ ነው። ስለዚህ እንደዚህ አይነት ነገር ማሰብ ቢችልማ ኖሮ የእንትኑ ነገር ነግሬያቸዋለሁ። ልብማ ቢኖራት ኖሮ አትጮህም ነበር እንዳለው ነው። ስለዚህ ጅቡም እንትኑ አንበሳው መጥቶ አይበላትም ነበር። ልብማ ቢኖረው ኖሮ ዛሬ ይህንን አናወራም ነበር። ማለት መሰረታዊ ተራ የልማት ወሬ ነው። ነው ተራ እንኳን አይደለም ክቡር ነው ግን ነው ኤሌመንተሪ ሌቭል ኦፍ ዴቨሎፕመንት ነው እያወራን ያለ ነው። ዊ አር ናት ቶኪንግ አባውት እንዴት አድርገን ነው ቴክኖሎጂካል ኤጅ የምንፈጥረው ማለት ኢኖቬሽናችን ተዳክሟል፣ ኢንዱስትሪው ካቲንጌት ምናምን እዛ ነው እንዴት አድርገን ነው የኤአይ ሀብ ልናደርገው የምንችለው ምናምን የሚል የዴቨሎፕመንት ቶፒክ አይደለም የምናወራው። ሃውሲንግ ነው። ሃውሲንግ ኖት ፎር ሰም ፒፕል ፎር ዘ ግሬተር ነው 75% ለሆነው ኢትዮጵያዊ ነው የምናወራው። ነው የሚሉት ነው ለኪው3 እና ኪው4 እንግዲህ ኮኦፕሬቲቭን አበረታታ፣ አይኤችዲፒውን አስቀር እና ዳውን ፔመንቱን ሰብሲዳይዝ አድርግ። መንግስት ሰው አግኝታችሁ መክራችሁ ሞተዋል ሸዋል ነው እንደኔ ነው። ኪው5 የመጨረሻ ደረጃ ላይ ላሉት ሀብታሞች ለሚባሉ ከፍተኛ ተከፋዮች አስፋላቸው የፕራይቬት ባንክ ሃውሲንግ ፋይናንስ ነው ሞርጌጅ የማግኘት እድላቸውን ከፍ አድርግላቸው። የካፒታል ገበያ ፍጠር እና ሎንግ ተርም ፈንዶች የሚባሉ አሉ ነው። አሁን ባለፈው አይዶ ነው አስተውላችሁ ከሆነ የዳሽን ባንክ እንትን ሴቪንግ ዲፖዚት እና ሎን የሰጠውን ስናየው በምን ላይክ ነው ራፍሊ የሰበሰበው ከሴቪንግ 145 ቢሊዮን ብር አለኝ ነው የሚለው። ከዚህ ውስጥ ያበደርኩት 108 ቢሊዮኑን ነው ይላል። እና እኔ ብሩ በዛብኝ በጣም ገብቷቸዋል። አክቹዋሊ ከሌሎቹ ባንኮች አኳያ እንዲያውም ትንሽ ነው። በተለይ በ2005 አሁን ሪፖርት የሚደረገው አዋሽ ስንት ነው 200 ቢሊዮን ነው ምናምን አለኝ ነው ይላል ነው ሴቪንግ ዲፖዚት እና ማንን ማለት ነው የኢትዮጵያ ከተማ ነዋሪ ህዝብ 25 ሚሊዮን ነው 24% ስታደረጉት 111 ሌትስ ሴይ ነው 24 ብታደረጉት 25 ነው 3 ታደረጉት 27 ሚሊዮን ነው የኢትዮጵያ ከተማ ነዋሪ ህዝብ ብንለው 27 ሚሊዮን ነው የኢትዮጵያ ከተማ ነዋሪ ህዝብ ብንለው ይሄ ዲፖዚት የተደረገው ነው ማለት እና 27 ሚሊዮን እያንዳንዱ ከተማ ውስጥ የሚኖረው ህዝብ
አዋሽ ዳሽን ባንክ ውስጥ ማለት ኢትዮጵያ ውስጥ የሚኖር እያንዳንዱ እንግዲህ ሕፃኑንም የተማረውንም ያልተማረውንም የመንግስት ሰራተኛውንም እንትኑንም ሀውከሩንም ምኑን ሁሉንም አርጋችሁ 5,000 ምናምን ብር በአማካይ ዳሽን ባንክ ብቻ ሴቭ አድርገዋል ብላችሁ ማሰብ ይጠይቃል። በአማካይ ነው ብላችሁ እና ጥያቄም ነው እንትኑ በዛብኝ እንዴት ነው ሊሆን ይችላል ብዬ ዝም ብዬ ዲግ ሳደርግ አንድ ያገኘሁት ሀሳብ ምንድን ነው? ኢንስቲትዩሽኖች ናቸው ሴቭ የሚያደርጉት ነው። ስለዚህ እንግዲህ አሁን የሚመስለው ምንድን ነው መሰላችሁ? ባንኮቹ ዲፖዚታችን የዚህን ያህል ከፍ ብሏል የሚሉት የትልልቅ ተቋማቶች እነሱ ጋር ሴቭ እያደረጉ ነው። ግን እኔ እነዚህ ትልልቅ ተቋማቶች ራሳቸው እነማን ናቸው? ራሱ መንግስት እንዳይሆን የሚል ሀሳብ አለ። ገብቷቸዋል ማለት ትልልቅ ቢዝነሶች ኖረው ብዙ ቢዝነስ የሚያንቀሳቀሱ ምናምን አካውንት እነሱ ጋር የከፈቱ ለስራ ማስኬጃ ገንዘባቸውን አሁን ለምሳሌ ደሞዝ ይከፍሉበታል፣ የተለያየ ፔመንት ኢፌክት ያደርጉበታል ምናምን እነሱ ጋር ነው ባንክ አይደለ። አሁን ለምሳሌ ቀርቶ ነው መስሪያ ቤት እንዴት አድርጎ ነው ደሞዝ የሚከፍለው? በአብዛኛው ነው የሆነ እንትን ብራንች ባንክ ገንዘብ ያስቀምጣል የሆነ ባንክ፣ ከዛ ነው የሚከፍለው እንጂ ደሞዝ እንደዚህ ቁጭ ብሎ እየቆጠረ አይሰጣቸው ማለት እና እንደዛ ስለሚያደርጉ ነው የሚል ነገር አየውና አይ ቲንክ ዳት ኤክስፕሌንስ ኢት። ግን ምን ልላችሁ ነው ዳት ኤክስፕሌንስ ኢት አይ ዶንት ኖ። እሱን አሁን እንዴት አድርገን አናላይዝ እንደምናደርገው አላውቅም። ማለት የሰው ቁጠባ እንትናችን ዲፖዚት ሞቢላይዜሽናችን አድጓል ሲሉ አይ ዶንት ኖ ነው አናላይዝ ማድረግ ፈልጋለሁ። ኤኒዌይ ግን ጥያቄ ፈጥሮብኝ ነበር ልላችሁ ነው። ሲምፕሊ ጥያቄ ፈጥሮብኝ ነበርና ይሄ አሁን ኢንክሪዝ ኤልቲ ፈንድስ የሚለው ሎንግ ተርም ፈንዶች ናቸው። ሎንግ ተርም ፈንድ ኢን ሴንስ አሁን ለምሳሌ ሰው ባንክ ውስጥ ብር ሲያስቀምጥ ለጥቂት ጊዜ ነው የሚያስቀምጥ ሊጠቀምበት። አሁን ለምሳሌ በግለሰብ ደረጃ ካስቀምጣችሁት የምትረሱት ብር አለ ከነ ሳንቲሙ ራሱ ልታስታውሱት ትችላላችሁ ስንት ቀራ የሚለው እና ብዙ ሰው ባንክ ላይክ ነው። በዛ ላይ ምን ያህሉ ሰው ራሱ ባንክድ ነው ምናምን የሚል ጥያቄ ያመጣልና ባንኮቹ ፈንድ የላቸውም ነው ባጭሩ። ላይክ ነው ሰው እነሱ ጋር ገንዘብ የሚያስቀምጠው ሰው ገንዘቡን የሚያስቀምጠው ለ3 ወር ለ4 ወር ነው ያወጣዋል። ገብቷቸው ለተወሰነ ጊዜ ያስቀምጠውና አውጥቶ የሆነ ነገር ያደርግበታል። ስለዚህ እንደዛ በሚሆንበት ጊዜ አሁን ላይክ ነው 145 ቢሊዮን ብር ኔጋ አለ ብለህ አበደርክ 108 ቢሊዮን ብር የሆነ ቀን ይሆናል ያ 145 ቢሊዮን ብር ያላቸው አውጥተው ግን ከሆነ የሌለ ብር ነው ያበደርከው ማለት ነው። ገብቷቸዋል። ችግር ይፈጥርብሃል። ሊኩዲቲ ክራይሲስ ውስጥ ትገባለህ። ስለዚህ ሊኩዲቲ ክራይሲስ ውስጥ ስለምትገባ ረጅም ጊዜ ገንዘብ አሁን ለምሳሌ ኢንሹራንስ ካምፓኒዎች አንተ ጋር ገንዘብ እንዲያስቀምጡ አድርግ። ገብቷቸዋል። ምክንያቱም እንትን ናቸው ነው ላይክ ነው ፕሪሚየም ይሰበስባሉ። ከብዙ ጊዜ አንዴ ነው እንትን የሚከፍሉት ብራቸውን አንተ ጋር ነው አንተ ጋር እንዲያስቀምጡት ካደረግ ለብዙ ጊዜ ይኖራል። የጡረታ የፕሮቪደንት ፈንዱ የጡረታ ገንዘብም አንተ ጋር ካስቀምጥ ገንዘቡ ለብዙ ጊዜ ይቀመጣል ነው። ሎንግ ተርም ፈንዶችን ጨምራቸው ነው። ስለዚህ እንደዚህ አይነት ነገሮችን ጨምራቸው ነው። ላይክ ነው ምንድን ነው የሚባለው ኢዚየር ሴይድ ዛን ዳን እንደሚባለው ሲሉት ይቀላል፣ ሲያደርጉት ግን ከባድ ነው። ምክንያቱም እንዳለ የማሻሻያ ሀሳቦቹ በተለይ ይሄ ኢንክሪመንታል ቢልዲንግ እና ማይክሮ ፋይናንሲንጉን አጠናክር የሚለው ነገር እኔ እንዳልኩት አሁን ለምሳሌ ዝም ብሎ ቅጥልጣይ ቤቶችን ለመስራት ሳይሆን በቃ መሬት እያዘጋጀህ ቢልድ እያደረግ ምናምን እያደረግ እንትን በልና ስጣቸው፣ ከዛ በኋላ በትንሽ ጀምረው ይስሩ በሚለው አኳያ እሱ ማስተካከያ ካለበት እሱን ተቀብለ እዚህ ጋር የተቀመጡት ሀሳቦች በሙሉ እንደ ሀሳብ ወርቅ ሀሳቦች ናቸው። ግን
በአሮጌ አቁማዳ ውስጥ አዲስ የወይን ጠጅ የመክተት ያክል ኢንፈዚብል ነው ለእኔ ነው የምላችሁ ሀሳቦቹ። ወይንም በሌላ አማርኛ መንግስት ህገ መንግስቱን ቢቀይር የመሬት ፖሊሲውን ቢቀይር ሀገር ቢያስተካከልና ቪዥን ካስት ሲያደርግ ኢትዮጵያን ለዜጎቿ ነው የህይወት የንብረት እና የነፃነት ዋስትና የምትሰጥ አድርጌ መገንባት ነው የሚለውን ነገር አስቀምጦ ከተነሳና በዛ መልኩ ከሰራ እነዚህ አውቶማቲካሊ ባይ ፕሮዳክት ሆነው ይመጡ ነበር። ገብቷቸዋል። ለምሳሌ አሁን የኢንሹራንስን መጠን ጨምር። ኢንሹራንስ ሰው ስንቱ ሰው ነው ማለት ተገዶ ነው መኪና ራሱ የምትገባው ተገደ ነው እንጂ ሰው ኢንሹራንስ አይገባም። ገብቷቸዋል። ሌሎች ብዙ የኢንሹራንስ አይነት ፕሮዳክት ሎንግ ተርም ፈንድ አሁን ለምሳሌ ሰው እኮ ኑሮ ሲጨምር ነው ኢንሹራንስ ላይክ ነው ከምናምን ላይክ ነው። ዛሬን አረጋግጣችሁ ስትጨርሱ ስለነገ ሰው ገና ዛሬን አላረጋግጥም። የዕለት ጉርስ ሀሳብ በሆነበት ሀገር ውስጥ ሎንግ ተርም ፈንድ እንዴትስ ይሆናል? የደሞዙ በጣም ቆሽማዳ ነው። ከዛ ላይ የሚወሰድ ወስደ እንትን ለማስቀመጥ መንግስት ራሱ ልቆራመት ነው የሚል ራሱ የበጀት እጥረት ስላለበት ምናምን። ምን ልላችሁ ነው? ሀሳቦቹ እንደ ሀሳብ ወርቅ ናቸው። ነገር ግን ሊገለጽ በማይችል ላይክ ነው ፎር ሳም ኢንኤክስፕሊካብል ሪዝን የ500 ዓመት ያረጀ መንግስት ነው የሆነው። ወደ ኋላ ነው ሄድ ነው። ዓለም ወደፊት ይሄዳል፣ እኛ ወደ ኋላ ሄድ። ገብቷችኋል? ላይክ ነው እና ደግሞ ምክንያት እንደረድርለታለን እና ላይክ ነው ለዚህ ቅሽምናችን ደግሞ አጨብጫቢ እናዘጋጃለን። በቃ ከንቱ የሰው ከንቱዎች ነው የሆነ ያ ባለበት ይሄ ምክር ምንም አያመጣም ነው። የውሸት ጠጋኝ ነው የሚሆነው። አሁን ብልጽግና እንደሆነ የውሸት ነው። ፈንደሜንታል የሆኑ የሀገር ችግሮች አሉ። ስለ ዋሻ ያወራሉ። ዋሻ ራሱ ወንዝ ነው የቦረቦረው፣ አንተ አይደለም የሚሰራው። እና የማይረባ ነው የምንሆነው ነው። ስለዚህ ምክሮቹ አሪፍ ናቸው እዛ ጋ የተቀመጡት ማለት ነው። ሴግመንት አድርገህ ታርጌት አድርገህ ስራ ምናምን ጥሩ ናቸው። ግን መጀመሪያም እንትን እኮ ነው የሚመከር ሰው ሲኖር ነው ምክር የለም። ሰውየውን መፍጠር ላይ እናተኩር፣ ወይም መንግስቱን ማለት ነው። Governance structure: government needs to define and institutionalize an appropriate housing governance structure that supports the implementation of two core policy principles, enabling the market to work and segmenting. like ነው ማለት የቤት like ነው ኢንስቲትዩሽናላይዝ ማድረግ አለበት። ተቋማችን ይገንባ ነው እና ተቋሞቹም ደግሞ የሚዋቀሩበት እሳቤ ሀሳብ ገበያውን ማሰራት የሚልና like ነው ሴግመንት ታርጌት የሚያደርግ አሁን እንደዚህ Q1 እና Q2ዎቹን Q2 እና Q3 Q4 እና Q5 የሚሉትን አራት ሴግመንቶች ታርጌት ያደረጉ አሁን የዘረዘርናቸውን ነገሮች ላይ አስበው የሚሰሩ ምናምን ነው። እኔ እንደው ወለድ ባንክ አንተ የአሜሪካ ባንክ ነህ አይደል? አዎ አሜሪካ እንደዚህ ነው ወይ የሚሰራው? ዝም ብለህ ነው የምንለፈልፈው ማለት they don't follow your own country's government doesn't follow your prescription. That doesn't mean that we shouldn't follow it either. Again, what I'm trying to say is ምን ለማለት ፈልጌ ነው? ችግሩን ማለት ዋናው የችግሩ ምንጭ የችግሩ ምንጭ በጣም ሊገለጽ የማይችለው የድንጋይ ዘመን ፖለቲካችን እና ድህነታችን፣ እሱ የወለደው ደግሞ ድህነታችን ነው።
እነሱን ፍታቸው። እኔ ምን ልበላችሁ አይ ዶንት ኖ ላይክ ነው እንደዚህ አይነት የህፃን ልጅ ምክር አንመከርም ብዬ አስባለሁ። እነሱን ነው አሁን መፍታት ያቃተን። ሰው ጠፋ፣ ወንድ ጠፋ። Systems and institutions need to be created, consolidated, or simply strengthened for improved coordination and effective implementation of the new housing strategy, program and initiative. ስለዚህ ተቋማት መገንባት አለባቸው ይህን ምናምን ለመተግበር። እኛ መች ማቴማቲሻን ወይ ስታቲስቲሽን ምናምን ቸገረን። ሰው በሙያው እንዳይኖር የሚያረግ ሀገር ስለሆነ ነው። ሙያን የሚያራክስ አገር ነው የፈጠርነው። አዋቂዎችን፣ ሰርቶ አዳሪዎችን፣ ታታሪዎችን ወዘተ በቧልትና በስላቅ ወደ ጎን አድርጎ ጠመንጃ ነካሾችን፣ እምቢተኞችን የፖለቲካ ባለስልጣን የሚያደርግ የይስሙላም ቢሆን የትላልቅ ተቋማት ባለቤት የሚያደርግ ምናምን ለምንም ለአይንም ለሰሚም ለምንም የማያምር የተበላሸ ፖለቲካ ስለፈጠርን ነው የሚል እምነት ነው ያለኝ። እና ተቋማቱ እንዴት አድርገህ ተቋማት ትገነባለህ? ተቋም ምን ስለሆነ ነው መገንባት ማንችለው? እኛ ማንም የሚገነባው አይደል እንዴ? ነገርኳቸው። ኮንስትራክሽን ካምፓኒ መገንባት አልቻለም። የኛ ላይክ ነው ከ30 ዓመት እንትን በኋላ ኮሪደር መጥረግ የሚችል ነው የተፈጠር ነው። ለራሳችን ሆቴል ለምንገነባው ራሱ የሀገራችን የውስጥ ኮንስትራክሽን ማመን አልቻልንም የሚል እንድምታ ነው ያለኝ። ስለዚህ እስኪ እንቀጥልበት። ሞሮኮስ ናሽናል አርባን ስትራቴጂ ኤንድ ገቨርናንስ ስትራክቸር እንግዲህ ኤግዛምፕል ተሞክሮ ነው፣ ኢንተርናሽናል ኤግዛምፕል ነው። ሃውሲንግ ገቨርናንስ የቤቱን ጉዳይ በማስተዳደር ጉዳይ የዓለም አቀፍ ተሞክሮዎችን አምጥተን እናሳያችሁ ነው። የሞሮኮ ብሔራዊ የከተማ ስትራቴጂ እና ገቨርናንስ ስትራክቸር ብለው ነው። ሞሮኮ consolidated its housing sector in 2003 after insecurity in slums prompted King Hassan to establish a national urban strategy. ኢንሴኪሪቲ እንግዲህ ይመስለኛል እነዚህ በዚህ ደሳሳ በሚባሉት ሰፈሮች ውስጥ የደህንነት ስጋት ስላስተዋለ ንጉሱ የፈጠረ አልፈጠረ። The new housing strategy created an integrated governance structure based on stronger partnership with the private sector and range of direct, e.g. budgetary allocation, and indirect, e.g. provision of service land, public support, based on strong with private sector in under the direction of Morocco's Ministry of Housing. The national urban strategy specifically sought to prevent or alleviate the proliferation and expansion of informal settlement through new affordable housing production, mainly via PPPs. እንግዲህ ላይክ ነው ሰዎች እስላም ይሄ ደሳሳ ሰፈር ውስጥ ዝም ብለው ኢንፎርማሊ ሴትል እያደረጉ ሰፍረው ያ ምናልባት የወንጀል አረንቋ ፈጠረ ማለት ወንጀልን አበራከተ። ስለዚህ ያንን ለመፍታት ከግል ባለሀብቱ ጋር በተደረገ ትብብር ስለዚህ መንግስት የሆነ በጀት ያግዛል። የግል ማለት መንግስት በጀቱን ፕሮቫይድ ያደርጋል፣ መሬት በርካሽ ያቀርባል። እነዛ ሙያቸውና ችሎታቸውን አምጥተው ይገነባሉ። ስለዚህ እርካሽ ቤቶችን ገንብቶ የማከፋፈል ስራ ሰራ ነው። እናንተም እንደዚህ ነው። in addition to the Ministry of Housing ከዚህ ከሚኒስትሪ ኦፍ ሃውሲንግ በተጨማሪ ሞሮኮ በ2004 አልኦምሬን ግሩፕ የተባለ አቋቋመችና as a consolidation of over a dozen public construction companies to act as the main government entity to implement housing programs and coordinate a number of government entities. ስለዚህ በጣም የተበጣጠቁ የተለያዩ የነበሩ የመንግስታዊ የሆኑ የኮንስትራክሽን ካምፓኒዎች ነበሩ። እነሱን ኮንሶሊዴት መርጅ አደረጓቸውና አንድ ትልቅ የኮንስትራክሽን ካምፓኒ ያወጡ ነው። With 14 subsidiary regionally, Al-Ombrara implements 4 main programs. These are social housing programs via PPPs, village and cities without slums for slums upgrading, a program for a very low housing,
and then like the development of new towns. Yeah, like ማለት ማለት እንትን ኢህአዴግ ገና ከጫካ እንደወጣ ቢመክሩት ጥሩ ነው። ለዚህ ለእኛ ግን ላይክ ነው ኢትስ አን ኢንሰልት ቱ አወር ኢንቴሊጀንስ ብዬ ነው የምወስደው። Morocco funded the new strategy in government structure with state resources and external support. ስለዚህ እንግዲህ 4 ፕሮግራሞች አቋቋሙ ነው አሁን ለምሳሌ እና በእነዚህ ላይክ ነው ሰብሲጀሪዎችም እንዴት ነው ዋና ካምፓኒ ያደረጉና በስራቸው ደግሞ ወደ 20 ወደ 14 ሰብሲጀሪ ካምፓኒ ፈጠሩ ከስራቸው ማለት ነው እና በመላ ሀገሪቱ እና በ4 ፕሮግራም ላይ ሶሻል ሃውሲንግ ፕሮግራም የሚባል something like ኮንዶሚኒየም ነገር ነው። ከዛ ደግሞ የደሳሳ መንደር የሌለው ኮንዶሚኒየም ማለት ከተማ cities without ስላም ደሳሳ ነው በሚለው እስላም የማጥፋት ነገር ምክንያቱም ወንጀል አበራከተ ነው አይደል መነሻው ራሱ እና ደግሞ ዝቅተኛ ገቢ ላላቸው ሰዎች የታሰቡ ቤቶች ከኮንዶሚኒየም የሚያልፉት ማለት ነው እና አዲስ ከተማ ራሱ መገንባት ከተማ መፍጠር አዲስ ከተማ መፍጠር እንደዚህ አይነት ፕሮጀክቶች ጀመሩ ነው እሺ ሰምጣ እና ገንዘቡን ከየት አገኙት? የራሳቸውን ፈንድም አዋጡ። ሌሎችም ደግሞ የፕሮግራሙ ሀሳብ ስለተመቻቸው የውጭ እርዳታ ድርጅቶችም አብረው አገዛቸው ነው። The total amount of housing aid mobilized the total housing aid mobilized by the state and local authorities over 2004 to 2015 period is estimated in like ነው ስለዚህ በ11 ዓመት ውስጥ ወደ 12 ቢሊዮን ዶላር ሞቢላይዝ አደረጉ ይሄን ለመስራት ነው የሚሉት which represents 5.2% of state's tax revenue over the period. Financing was also obtained from World Bank, European Union, European Investment Bank and AFD. African like what is that AFD African Finance like AFD Africa like I don't know አፍሪካን ዴቨሎፕመንት ባንክ ልል ነበር ግን አክሮኒሙ አልመጣልኝ like እሱ አይደለም ነው ችግሩ ይሄን ነው ግን ሀሳቡ እንደሱ ነው ከሱ ስሙ ነው እንግዲህ እንደዚህ ማድረግ ይጠቅማል ካለው ይስሙና ያድርጉ Representatives of all steps along the housing value chain, land, infrastructure, construction and building material sector, finances should be consulted in the design and the implementation of a new strategy and governance structure. ይህ ጥሩ ሀሳብ ነው ማለት መሬት አመራረት፣ መሰረተ ልማት ማሟላት፣ ግንባታ፣ የግንባታ እቃዎች፣ ማርኬቱ ሁሉንም ኢንተግሬት አድርጋ አስበው ግን በኮንስትራክሽን ሴክተሩ ብቻ ደረጃ አይደለም ነው ማለት ፋይናንስ ለኮንስትራክሽን ብቻ ተብሎ አይደለም የሚሰራው ፋይናንስ ትሬድም ፋይናንስ ያደርጋል ፋይናንስ ምን ልበላችሁ ቢዝነስም ላይክ ነው ፋይናንስ ያደርጋል ፋይናንስ ቴክኖሎጂም ፋይናንስ ያደርጋል ፋይናንስ ላይክ ነው የተለያየ ሴክተር ውስጥ ይገባል ፋይናንሻል ሴክተሩን እንደ ሴክተር ነው የምታሻሽለው ለኮንስትራክሽኑ ብቻ ብለ ቴይለር አድርገ የሆነ የምታሾረው ነገር የለም ሆሊስቲክ ነው ፋይናንሱን አስተካክለ ግብርናውን ካላስተካከል የሚሆን አይመስለኝም ግብርናውን አስተካክለ ስራ ምናምኑን ካላስተካከል ይሄንን አስተካክለ ፎሬን ከረንሲውን ካላስተካከል የህግ የበላይነቱን ካላስተካከል ሀገር ላይክ ነው ቪዥኑን ህዝቡን እንደዚህ አራኩተህ የምን ዴቨሎፕመንት ነው የምታስበው እና ኢንተግሬሽን አምናለሁ በጣም ቫልዩ ቼኑን በሙሉ ባያያዘ መልኩ ላይክ ነው መሬት ማዘጋጀት ሲባል ኢንፍራስትራክቸር ማሟላት ነው እዛ ላይ መገንባት አለበት የግንባታ መስኩ ኢኖቬቲቭ መሆን አለበት ሞደርን መሆን አለበት ማቴሪያሎቹ እንዲህ መሆን አለባቸው ማለት ማቴሪያል ሴክተሩ መሻሻል አለበት አሪፍ ማቴሪያል እንዴት እንደሚመጣ እንዴት እንደሚሰራ ምናምን መታወቅ አለበት ሁሉንም ኢንተግሬት ማድረጋል ማርኬቲንጉ ሴሊንጉ ካዳስተሩ it comes like everything join together ችግሩ ግን
ኦፍኮርስ ዩ ዶንት ብሌም ተም። እነሱ የሚያወሩት ስለ ላንድ አርባን ላንድ ኤንድ ነው ላይክ ሃውሲንግ ማርኬት ነው። ከዛች አኳያ ከዛች ቀዳዳ አኳያ አይተህ ልታወራው ትችላለህ። በሙታን ሀገር እየተመራ ግን ሙታን አስተሳሰብ ባላቸው ሰዎች በተጻፈ ህገ መንግስት ሙታን አስተሳሰብ ባላቸው አስፈጻሚዎች የተሞላ መንግስት ይዘህ ግን የኮንስትራክሽን ሴክተሩን በዚህ መንገድ ብለህ አስተካከል ብትለው ሄዶ በአፍጢሙ ነው የሚደፋው። አይሆንም፣ እንዴት ይሆናል? ግን ሀሳቡ እቺ ብቻዋን ልክ ነው። ኢንቴግሬት ማድረግ አለበት ስታስብ። እንዳልኳቸው አሁን ለምንድን ነው ሰፈር በቃ ያወሩላቸዋል። አሪፍ ሰፈር የዶክተሮች ሰፈር ነው፣ የኢንጂነሮች ሰፈር ነው፣ የፓይለት ሰፈር ነው ምናምን ፓይለት ምናምን ነው የሚያስብላችሁ። ሰፈር ሄዳችሁ ሙተት ያለ ማለት ኮረኮንች ዳገት፣ በዚህ በኩል ቆርቆሮ፣ በዚህ በኩል ጤሻ፣ በዚህ በኩል እንደዚህ ማለት ቤቶቹ ናይስ ሊሆኑ ይችላሉ። ዶን ቴክ ሚ ገብቷቸዋል። በተለይ አሁን ሰው ትንሽ የተወሰኑ ሰዎች ጥሩ አሁን ነው ኮመን ሰዎች G3 ቤትን የመገንባት ጥሩ ባይታየኝም ነው ገብቷቸዋል ማለት ነው። ኤኒዌይ G3 ቤት ምናምን ይገነባሉ፣ G+3 ወይም G+2 ማለት ጥሩ ቤቶች ታያላችሁ ተገንብተው ነው የምላችሁ። ግን መንደር ውስጥ ሰፈር ውስጥ ግቡ ነው አዋራ ነው። በዚህ በኩል ውሃ እንደዚህ ተደፍቶበት ነው፣ በዚህ በኩል እዛ ጋር በርበሬ ተሰጥቶበት ነው፣ በዚህ በኩል አህያ የተነዳበት ነው፣ በዚህ በኩል ጋሪ ያለፈበት ነው ምናምን እና ከመጀመሪያው ጀምረ መሬቱን ስጠርገው ጀምሮ ኢንፍራስትራክቸር፣ አንዳንዱ ሰፈር ገና ውሃ አልገባም፣ አንዳንዱ ሰፈር መብራት በምናምን ነው፣ አንዳንዱ ሰፈር እንደዚህ ነው፣ እንደዚህ ምስቅልቅልቅል ያለ ነገር ነው። ስለዚህ ከመጀመሪያው ጀምረ ሁሉንም አካተ ስራ ያስኬዳል። ግን እንዳልኳቸው በዛ ብቻ የሚፈታ አይመስለኝም። ኢትስ ኢምፖርታንት the private sector as well as all levels of the public sector are involved። ለሁሉም ጠቃሚ ነው በጋራ መስራታቸው፣ ምንም ጥያቄ የለውም። ዓለም አቀፍ ልምድ ይላል ኮንሰልቴቲቭ ፕሮሰስ ኢን ዲዛይኒንግ ሃውሲንግ ፖሊሲ ኤንድ ገቨርናንስ ስትራክቸር። እንግዲህ አሳታፊ የሆነ ምክክር ጠቃሚነትን የሚያሳይ ዓለም አቀፍ ተሞክሮ ነው የሚሉት። ሳውዝ አፍሪካ፣ በደቡብ አፍሪካ አንድ ጊዜ እንግዲህ ሳውዝ አፍሪካ ምን ይላሉ? ናሽናል ሃውሲንግ ፎረም የቤቶች ፎረም የሚባል ብሔራዊ የቤቶች ፎረም የሚባል የሳውዝ አፍሪካ ፕሮግራም ነበር። the National Housing Forum was a multi-party negotiation forum established in August 1992, which convened stakeholders meeting over the course of 2 years towards the development of National Housing White Paper, which is then issued by the newly elected government in December 1994. ማለት በ1992 መልቲ ፓርቲ እንደሚመስለኝ እንግዲህ የፖለቲካ የማመለክ ነው። የብዙሃን ፓርቲ ስርዓት አላቸው። በእነሱ ኢኒሼቲቭ የመጣ ነው። ዋይት ፔፐር ማለት እንደ መነሻ ጽሁፍ አይነት ነገር ነው። ጥናት ነው ሪሰርች ተደርጎ ሁሉንም ባለድርሻ አካላት ያካተተ ውይይት ተደርጎ በ1994 መንግስት ራሱ ነው እንዴት ልበላችሁ ባለድርሻ አካላቶቹ በሙሉ ተሰብስበው ሪሰርች አድርገው ዋይት ፔፐር ፕሮዲውስ አድርገው ያ ዋይት ፔፐር በመንግስት አዶፕትድ ሆኖ ለ2 ዓመት ሰርተውበት ማለት ነው። እኛ ሀገር እንዴት ትችላለህ ወይ እንትን እኮ ነው that's what I'm trying to say። እንደዚህ አይነት ነገር ለማድረግ ራሱ ምህዳሩ አለ ወይ? እነዚህ ጠባብ የሆኑ ሰዎች እኮ ናቸው የገጠርም ቤት ነው ብለው ከተማ ብለው የሚቆጥሩ ሰዎች እኮ ናቸው። እሱን በሱ አእምሯቸው ተሰርቶ ከተማ ውስጥ ስታንዳርድ ሃውስ ከዚህ መጀመር አለበት ብለው ማሰብ የማይችሉ ሰዎች እንደዚህ አይነት ነገር ሊፈቅዱ አይችሉም። The National Housing Forum involved stakeholders from the private and political sectors. ፖለቲካል ሴክተር ታሳትፋለ ወይ ነው? አለን ወይ ምህዳሩ? ገቨርናንስ ምን እንደሆነ እናውቃለን ወይ? የሰፈር እኮ ጉልቤ እኮ መሆን የሚያምረው እኮ ነው ባለስልጣን ነው። አስተዳደር፣ አመራር፣ ሀገር መምራት ምን ማለት እንደሆነ እናውቃለን ነው። ህዝባዊ ተሳትፎ ራሱ ምን ማለት እንደሆነ
ነገርኳችሁ። ህዝብ ነው እኮ መንግስትን የሚያኖረው እንጂ መንግስት ህዝብን እየመራ አይመስልም። መንግስት በህዝብ ታዝሎ ያለበት ሁኔታ ነው ያለን እና ኢንቫይሮንመንቱ አለ ላይክ እንዴት ልበላችሁ እንግዲህ ወይ በጨዋ ደንብ አንተ የጥንት አስተሳሰብ ነው ያለ ሞደርናይዝዱን ለማለት እያፈለጉ ከሆነ ሌላ ነገር ነው። ግን so like the private sector in political but not the apartheid state who negotiated positions among themselves around the praise of topics comprising a national housing policy. Senior technical experts from the banks, building material and construction sectors, and the mining industry negotiated with senior representatives of recently unbanned political parties, ANC, IFP, PAC, AZEPO, civics, and unions. Like, እንትን ነው ማህበራዊ ቫይብራንት የሆነ ሲቪክ ሶሳይቲ ፍጠር ነው። እኛ ማለት ስናስብ ምንድን ነው ሲቪክ ሶሳይቲ እንፍጠር አለም ሲቪክ ሶሳይቲ ስለሌለ ልማታዊ መንግስት እንሁን የሚል የተበላሸ ሎጂክ የምናመጣ ሰዎች ነን። ስለዚህ እንትኑ ምክሩ ምንድን ነው ላችሁ የፈለኩት መሰላችሁ አትሆንም ብለው እንደው በምንድነው አዋስተው ለመሳደብ ካልሆነ በስተቀር ማህበረሰብ የለም like እንትን ቫይብራንት ማህበረሰብ ህብረተሰባዊነት የለም። ገደላችሁት ነው አጠፋችሁ። ደርግም አጠፋው፣ ኢህአዴግም አጠፋው፣ ብልጽግናም እንዲህ አይነት ነገር ራሱ እንትን ትርጉምም የሚሰጠው አይመስልም። ሲቪክ ሶሳይቲ አንደርስታንድ ያደርጋል። does it understand its importance, its relevance, its place? no ተመርጫለሁ ታድያለሁ አይነት ሐሳቤ ነውና በጣም ኋላ ቀር ነን ነው እኮ ማለት ፖለቲካል ዴቨሎፕመንታችን በጣም የቀነጨረ ነው። ገብታችኋል? ሊንክን ሶ ፕሪሚቲቭ እና ይህን አይነት ኢንቫይሮንመንት የሚፈጠር እንትን አለው ነው። I don't think so. A consensus-based policy-making process was chosen for a number of ማለት ብሔራዊ መግባባት ማለት አሁን ዝም ብለህ የምክክር ኮሚሽን አቋቁመ ሰው አዛ ማድረግ አያመጣም እኮ። የምክክር ኮሚሽን ይታያችሁ እንግዲህ ፓርላማ አለ እኮ። ፓርላማ ራሱ ስሙ ምንድን ነው? ፓርሌ ማድረግ ነው እኮ። እንትናችን እንዴት ላሸቀ እንድታዩት ማለት ነው። ፓርላማ ፓርሌ ከሚል የእንግሊዝኛ ቃል የመጣ ነው። ፓርሌ ማለት ደግሞ መመላለስ ነው። በቃ ማውራት፣ መወያየት፣ ነገር ማድቀቅ ማለት ከመላ ሀገሪቱ በህዝብ ተመርጠው የመጡ አነሰም በዛም በማንኛውም ጉዳይ ላይ ተወያይተው አቋም መያዝና መወሰድ የሚችሉ ፓርላማ የሚባል ተቋም አለ፣ ተቋቁሟል። እነሱ ተወያይተው እንዲፈቱ እነሱን ማሰራት ይሻላል። እነሱን ወደዚህ ሳይድ ላይን አድርገ ኦፊሻል አሰራሩ የምክክር ኮሚሽን ብለ አንዴ ለንደን ለሆኑ ሰዎች የሽርሽርና ምናምን በጀት ማቃጠያ መንገድ ነው እንጂ የምትፈጥርላቸው ገብቷቸዋል። የሆኑ ሰዎችን ምንድነው የሚባለው እንድሪያስ ምን ሲል ሰማሁት አንድ ቀን የጠቅላይ ሚኒስትር አማካሪ አይ መኪናና ገንዘብ እንዳገኝ ብሎ ነው ሲል ሰማሁት። እና የጠቅላይ ሚኒስትር አማካሪ ተብዬ እዛ የመጣሁት መኪናና ገንዘብ እንዳገኝ ነው እንጂ ምናምን ነገር ሲል ሰማሁት። እና ዝም ብለህ ነው እንጂ ብር የምታቃጥለው ነው። ፓርላማው እንዲሰራ እናድርገው፣ ይስራ። በትክክለኛ ዲሞክራሲያዊ በሆነ መልኩ አክቲቭ ፓርላማ እንፍጠር። ግን ያቺ ትሄዳለች ወይ ነው? ምክንያቱም አክቲቭ ፓርላማ ፈጠርክ ማለት ይሄን ምን ልበላችሁ የሚያንኮራፋ ጥገኛ ባለስልጣን ልትንዳውና ልታስወጣው ነው ማለት ነው። አይሆንም። ስለዚህ ምን ያደርጋል? በህገ መንግስት የተቋቋመ ፓርላማ ስራውን፣ ሪስፖንሲቢሊቲውን፣ ታሪካዊ ኃላፊነቱን ዴሊጌት ያደርግላል። ለዛ መስለኝ የተመረጠው ኃላፊነት እንድታስተላልፍ ነው። ፕሮፌሽናል ነገር አይደለ። እንትን ቢሆን
አሁን ለምሳሌ እንዴት ልበላችሁ፣ በጤና ጉዳይ ላይ የጤና ኤክስፐርቶችን ሰብስበ ምን ትላላችሁ ብለህ ሀሳባቸውን መስማት አንድ ነገር ነው። ይህ እኮ አይደለም መደበኛ የሀገሪቱን ጉዳይ በጉዳዮች ላይ አቋም መያዝ ሀሳብ ምናምን ፓርላማው ቁጭ አድርገህ ታደርጋለህ። ስለዚህ በዚህ ሀገር አሁን ይህንን ምክር መምከር ማለት ምን ማለት ነው? ሞታችኋል፣ የላችሁም፣ ስማችሁ ብቻ ነው ያለው ማለት ካልሆነ በስተቀር ኢትዮጵያ ውስጥ አይደለም በቤት ጉዳይ ነው የምላችሁ አይደለም ማለት ማህበረሰባዊ ተሳትፏችን አድጎ በቤት ጉዳይ ላይ በመሬት ጉዳይ ላይ ተወያይቶ ቴክኒካል የሆነ ሶሉሽን ለማውጣት ንቁ ማህበራዊ ተሳትፎ ለማድረግ የተመቻቸ ሁኔታ ለማግኘት ይቅርና ወሳኝ በተባለው የሀገር ጉዳይ ላይ ራሱ ሲስተሙ ለመስራት አይፈልግም። ለምን? እንደዛ ሲሆን በድርቅና በምኞት በአደርባይነት ስልጣን ላይ የመውጣት እድል ይቀንሳል። አሁን ጎርፍ አመጣሽ ነው ጎርፍ አመጣሽ የሆነ ሰው ስልጣን ላይ ከተቀመጠ የሚያሳስበው ጎርፍ ነው ያመጣኝ፣ እኔ እዚህ ጋር አልገባም አይነዊት እያላችሁ እኮ ነው። ቦታ አይደለም። ስለዚህ ያደነቃቅፋል። እና ተሰብስቦ ነገርኳችሁ፣ የምክክር ኮሚሽን ብለህ በጀት የምትበላ ሰው ዝም ብለህ የሀገር ገንዘብ የምታባክን ሰው ለዛ እንኳን አልደረስንም ነው የምላችሁ። ኦነስት ለሆነ ፓርላማ ዲስከሽን የሳውዝ አፍሪካ ፓርላማ ላይ ያያችሁትም ቲያትር ነው የሚመስለው። መች የዛ ወግ ደርሶን እኛ It was supposed by the Secretariat, which had sector leaders who drove the background research in 6 key areas, which provided the content for discussion in the committee meeting, in resolution in coordinating committee, blah, blah. 4 times a year, the CEOs, political heads of each member organization met to confirm and then ratify the decisions of the coordinating committee in a fully mandated plenary. By October 1994, 6 months after the election of South Africa's first democratic state, the policy was ready for presentation at a summit where all the parties became signatories to a national housing accord. This paved the way for housing white paper to then be issued with confidence 2 months later in 1994, December ማለት ነው። Anyway, ሰዓቱን ለመጠቀም ነው። ሀሳቡ ግልጽ ነው። መልካምም ነው ማለት ምን ልበላችሁ እንትን ካለ ነው ኦልሬዲ መንግስት መፍትሄ ከጠፋውና እስኪ ባለድርሻ አካላቶችን ፖለቲከኞችን የህብረተሰቡን ክፍል ምናምን ቁጭ አድርገን አወያይተን መፍትሄ እናምጣ ነው። እኛ እኮ መጀመሪያ ኮንስትራክሽን ካምፓኒ ራሱ እኮ አልፈጠርንም። ኢንዲፔንደንት ኮንስትራክሽን ካምፓኒ ያለን ነፃ የሆነ የፓርቲ ጭራ ነው እኮ ተቀጥላ ትርፍጣት የሆነ እኮ ነው እንዳለ ማለት ሀገር ድቅቅና ያደረግነው ተቋም አልገነባም። ትርጉም ያለው ነፍስ ያለው ድርጅታዊ አቋም ያለው ቪዥን ያለው ሎንግ ተርም ፕላን ያለው ምናምን የፖለቲካ ፓርቲ የለን። ጎርፍ ነን ነው እኮ ጎርፍ ያመጣናል፣ ጎርፍ ይወስደናል። እና እንደ ሀገር ባዶ ስለሆን በተቋም ደረጃ ነው ብላችሁ ያን ደግሞ ምን ወለደው ነው the point። መልሰን መላልሰን የሚያመጣ ነው ጋር ህገ መንግስት መጻፍ አልቻልንም ከ2000 ዓመት በኋላ ነው። after 2000 years በዓለም ታሪክ ታይቶ አይታወቅም። እና ትኩረታችንን መልሰን ህገ መንግስቱ ላይ ብናደርገው መልካም ነው። ስለሰማችሁኝ አመሰግናለሁ። በዚህ ልጨርስ። 90ኛውን በ91ኛው እንገናኝ። መልካም ጊዜ